ሆሳዕና የሆሳዕና በዓል ጌታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይም አሮግና ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም በማለት ጌታችን መቀበላቸው የሚታወስበት በዓል ነው። ሆሳዕና ከስምንቱ የአብይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራው ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። ሆሳዕና ከረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን የበዓል ቀን እንደሆነ ይታወቃል። ይህ በዚሁ በዓል ሰንበትና በዋዜሞቹ ዕለታት የሚዘምረው ጾመ ድጓ ሆሳዕና በአርያም ሆሳዕና ለወልደ ዳዊት ዕለተ ሆሳዕናሁ አርአየ ወዘተ በማለት ሆሳዕና የሚለውን ቃል ቅዱስ ያሬድና ሌሎችም አባቶች በየቦታው እየጠቀሱና እየተዘመረለት በአህያ ውርንጭላ ላይ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ ስለሚዘምር ይህ ሰንበት በጌታነት በክብር በውዳሴና ቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበትም በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት ሀገር ኢየሩሳሌም በክብር ሲገባ ለሰጣቸው ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ የተሰጠ ነው። አስቀድሞም በነቢይ እግዚአብሔር ዘካርያስ እንደተናገረው አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽም ጻድቅና ዳኝ ነው፣ ትሑትም ሆኖ በአህያይቱም ግልገል በውርንጭላይቱም ላይ ተቀምጦ ወደ አንቺ ይመጣል፣ ሰላም ይናገራል በማለት እንደሚመጣና የሰላምን ብስራት እንደሚያበስራት ተናግሮ ነበረ በማለት እንደሚመጣና የሰላምን ብስራት እንደሚያበስር ተናግሮ ነበረ። ሲመጣም ሁሉም ፈጥነው ልብሳቸውን ወሰዱ፣ በሰገነቱም መሰላል እርከን ላይ ከእግሩ በታችም አነጠፉት በማለት ሊደረግለት የሚገባውን ገልጸዋል። የሆሳዕና በዓል በቤተ ክርስቲያን ጌታ ወደ ቤተ መቅደስ ሲገባ ሕዝቡ ጸብርት ወይም ዘንባባ በመያዝ ብሩክ ዘእምጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣም የተባረከ ነው። ይህን በማሰብና በማድረግ ቤተክርስቲያናችን ዘንባባም ለሕዝብ ክርስቲያኑ ታድላለችም። በቤተክርስቲያን በአራቱ ማዕዘናት ይህን በዓል የሚመለከቱ የቅዱስ ማቴዎስ ምዕራፍ 21 ከቁጥር 1 እስከ 17፣ የቅዱስ ሉቃስ ምዕራፍ 19 ከቁጥር 29 እስከ 38፣ የቅዱስ ዮሐንስ ምዕራፍ 12 ከቁጥር 12 እስከ 15 ወንጌላት ይነበባሉ። ታዲያም እኛ ይህን አብይ በዓል የምናከብረው እንዴት ነው? በነቢያቱ ከላይ እንደተገለጸው በወንጌላቱም እንደተጻፈው እርሱ ወደኛ የሚመጣበት ጊዜ መቼ ነው? ሲመጣስ ምን እናድርግ? የእግዚአብሔርን መምጫ ጊዜ ማሰብና መዘጋጀት ያለብን እንዴት ነው? ምክንያቱም በዓሉ ከምንም በላይ የሚጠቅመን ለኛ ነውና። ስለዚህ ይህን በዓል ስናከብር ሰላምና ፍቅርን የእርሱን የክብር አመጣጥ እያሰብን ልንተገብረው ይገባል። ለጌታ የማያስፈልግ ፍጥረት የለም። ይልቁንም የክብር ዘውድ አድርጎ በመልኩ የፈጠረው ሰው ያስፈልገዋል። ያለ እግዚአብሔር ፍቃድ የተፈጠረ ማንም የለም። እያንዳንዳችን በእግዚአብሔር ዓላማና እቅድ የተፈጠረውን እንደመሆናችን መጠን እግዚአብሔር የሚከበርበትን ስራ ልንሰራ ይገባል። አህያ በሰውኛ ሲታይ የንቀት የውርደት ሊመስል ይችላል። የአህያን ታሪክ በመጽሐፍ ቅዱስ ስንመለከት ግን በዓለም በስጋዊ ገንዘብ መንፈሳዊ አይኑ ታውሮ እግዚአብሔር ያረገማቸውን እስራኤላውያንን ሊራገም ሲሄድ እስራኤላውያን እንዳይራገም ለመናገር ከእግዚአብሔር ዘንድ የተላከው መልአክ በሚሄድበት መንገድ ላይ ቆሞ ሳለ ከባለዓም ይልቅ ያያቸው የባለዓም አህያ ነበረችም። አህያይቱም መልኩን አክብራ መንገዱን እንደለቀቀችለት ቅዱስ መጽሐፍ ይናገራል። በትንቢት ኢሳይያስ ከቁጥር 1 እስከ 3 ባለው ሰማይ ስሚ ምድርም አድምጪ፣ በሬ የገዢውን አህያም የጌታን ጋጣ አወቀ፣ እስራኤል ግን አላወቀም እንደተባለው ጌታ በተወለደ ጊዜ ትንቢቱን ምሳሌውን የሚያውቁ እስራኤላውያን ባላወቁ ባልተቀበሉ ሰዓት በዚያ በብርድ ወራት እናቱ የምትለብሰው ልብስ አታ ቅጠል አልብሰው በነበረ ጊዜ ለጌታ ሙቀት የገበሩለት እረኞቻቸውን ተከትለው የመጡ ከብቶች ላሞችና አህዮች ናቸው። ወስተማ አቀው አድገ ወለሃም እንዲህ ለአበ ሄርቄዎስ በቅዳሴ ማርያም በሆሳዕና ዕለት ከሌሎች እንስሳት ይልቅ ጌታን በማክበር የተሸከመችው አህያ ናት።
ጌታን የተሸከመችው አህያ ከዚያ በፊት ያላየችውና ያልተደረገላት ክብር ተደርጎላታል። አህያ ከዚህ በፊት ለኛ እህል ተሸክማ ስትሄድ ሂጂ እያልን በዱላ እንደበድባት ነበር ነውም። ነገር ግን በሆሳና ዕለት እንኳን በዱላ ልትደበደብ ቀርቶ ሰዎች በእርሷ ላይ ለተቀመጠው ጌታ ሲሉ ልብሳቸውን ሁሉ እያነጠፉላት በምንጣፍ ላይ ተራምዳለችም። ስለዚህ ክርስቶስ በአህያነቱ ላይ እንዲቀመጥበት ልብስም እንደተጎዘጎዘለት እኛም ጌታ በጸጋውና በረድኤቱ እንዲያድርብን ልባችን ከኃጢአታችን ከተንኮል አንጽተን ፍቅርና ትሕትናን ልንጎዘጉዝ ይገባል። ጌታ በእኛ ላይ በጸጋው ሲያድር በእርሱና በቅዱሳኑ ዘንድ ያለን ክብርና ጸጋም ታላቅ ነው፣ በነገር ሁሉ መከናወን ይሆናልና። ክርስቶስን በመሸከሟ የአህያይቱ ታሪክም እንደተለወጠ ሁሉ በክርስቶስ ማደሪያችን ያለፈው መጥፎ ታሪካችን ይለወጣል። እንግዲህ በዕለተ ሆሳዕና ወደ ኢየሩሳሌም ሲሄድ ሕዝቡ ሁሉ በደስታ በዝማሬ እንደ ንጉሥ እንደተቀበሉት እኛም ሐሴትን አድርገን ሆሳዕና እምርተ አንተ አቡነ ዳዊት በማለት እናመሰግናለን።